በጣም የሚገርም ነው። ስንገባ እዚህ የኮንስትራክሽን ማቴሪያል የምናመጣ የነበረው ከመሪ ነው። ከመሪ ደግሞ በዚህ በእግር ነው። ወንዞችን አቋርጠን ነው፣ በሸክም ነው እና የነበረው ጭቃ በእውነቱ የሚገለጽ አይደለም። የመንገዱ ሁኔታ ዛሬ እንደምታዩት አይደለም። እንኳንስ መኪና ለመንዳት ቀርቶ በእግርም ለመሄድ ጭቃው በፍጹም አይቻልም ነበር። የእሳት አደጋ ቢነሳ ወይም ደግሞ ውሃ ቢበላሽ ወላድ ምጥ ቢይዛት አምቡላንስ ተንደርድሮ የሚመጣበት ሰፈር አልነበረም። ወደዚህ መኪና ይዘሽ በዚህ ለመውዘር መኪናው እዚህ ጭቃ ይያዛል። ሽንት ቤት ነው ራሱ ነገር ሽንት ቤት ፈሳሽ ነው ራሱ በጣም ነበር የሚያስቸግረን። በወር ቢያንስ አነሰ ከተባለ 2-3 ጊዜ እናስመጥጣለን እኛን ራሱ በትክክለኛው ማለት ነው። አካባቢው እንደምታዩት ያው ከአቀማመጡ አንፃር በጣም አስቸጋሪ አካባቢ ነው የነበረው። የስዌሬጅ ሲስተምም የእግረኛ መንገዱ ትንሽ ከበድ ያለ በጣም አስቸጋሪ አካባቢ ነው የነበረው። ለረጅም ዓመታት ስንቸገርበት የቆየን ነው። የህብረተሰቡን የልማት ጥያቄ ምላሽ በመስጠት በመዲናዋ በበጀት ዓመቱ በመንግስትና በህብረተሰብ ትብብር በርካታ የልማት ስራዎች ተግባራዊ ተደርገዋል። ከጊዜ ወደ ጊዜ እያደገ በመጣው የህብረተሰብ ተሳትፎም መሰል ችግር ባለባቸው አካባቢዎች ህብረተሰቡ ከመንግስት ጋር በሚያደርገው የልማት አጋርነት የረጅም ጊዜያት ችግሮችን መፍታት ተችሏል። ይህም ፕሮጀክቶችን በጥምረትና በጥራት የመስራት ውጤታማነት የታየበት ነው። በተለይም እንደ ልብ ወጥቶ ለመግባት አስቸጋሪ የነበረው የውስጥ ለውስጥ መንገድ መፍትሄ አግኝቷል። ይህም የሆነው ህብረተሰቡም ሙያዊ ድጋፎችን በመጠየቅ በራሱ ተነሳሽነት ከመንግስት ጋር በጋራ አካባቢውን መቀየር በመቻሉ ነው።